ሲህር እንዴት ነው የምትማሩት እንዴት ተማራችሁ ብለው ሲጠይቋቸው ሲህር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሃንዮቹ ጋር እንድትተዋወቁ ኦልሞስት ለመላእክት ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸለዋሉን እሱም ደስ አለን። ነብዩም ኸለዋ ገብተዋል አለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። 40 ቀን ኸለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸለዋው ላይ ራቁትህን መቀመጥ አለብህ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸለዋውን ሙሉ ጉድጓድ ተቆፍሮ ነው ኸለዋ የሚደረገው አንጥፉ ተባል። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ሰሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ከሸይጣን ጋራ በሚደረገው ቅንብር ወይም እሱ ጋራ በሚደረግ ግንኙነት የሚሰራ ማንኛውም ሲሕር باتفاق العلماء كفر ነው። ላኪን ሰይጣን እየላኩ በቃ ሸይጣን ጋር የተገናኘ የሚባል አለ። ዘረዝር መለስበታለሁ እሱ ጋር የተያዘ። ላኪን በአቃቂር ደግሞ የሚሰራ ሲሕር አለ ብለዋል። በአቃቂር እንዲሁ በስሩ በምናምኑ የሚሰራ የሲሕር አይነት አለው ብለዋል። እሱ ሰውን የሚጎዳ ከሆነ እሱም ኩፍር ነው። ኩፍሩ ሙኽሪጅ አኒል ሚላ ነው ወይ አይደለም ወይ ተኻልፈውበታል። ላኪን ወራጅሑ ሚን አቅዋል አህሊ ልዕልም አሲሕሩ ኩሉሁ ኩፍሩን ወሳሒሩ ሳሒር የጅቡ ቀትሉሁ። እስላማዊ መንግስት ባለበት በግድያ በእርምጃ ሐዱ ሳሒር አልቀትል ነው እርምጃ ይወሰድበት ብለዋል። ከሰው መግደል የበለጠ ከሌሎቹ መስአላዎች የበለጠ ከዚና የበለጠ ሲሕር ኩፍር የሆነበት ምክንያት ምንድን ነው ሲባል ዓቂዳን ስለሚነካ ነው። በነገራችን ላይ ሼክ ሐሚድ አደም የሚባሉ አንድ የሱዳን ዓሊም አሉ። የሲሕር ከፍተኛ ኤክስፐርት ነበሩ። ቶብተው ሲሕር እንዴት እንደሚሰራ ሲናገሩ አጂብ የሆነ ጉድ ያወራሉ። እውነትም እንደው አላህ እውነቱን ነው። ሰደቀ ላሁ ልዓዚም ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር። ሰደቀ ላሁ ልዓዚም ነው የምትሉት። ሲሕር እንዴት ነው የምትማሩት እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሃንዮቹ ጋር እንድትተዋወቁ ኦልሞስት ሲሕር እንዴት ነው የምትማሩት እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሃንዮቹ ጋር እንድትተዋወቁ ኦልሞስት ለመላእክት ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸለዋሉን እሱም ደስ አለን። ነብዩም ኸለዋ ገብተዋል አለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። 40 ቀን ኸለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸለዋው ላይ ራቁትህን መቀመጥ አለብህ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸለዋውን ሙሉ ጉድጓድ ተቆፍሮ ነው ኸለዋ የሚደረገው አንጥፉ ተባል። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት ራቁታችሁን ቁሙበት እርገጡ ተባል። ራቁታችን እንትናል ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ ስሜ በስርህ 256 ጅኖች ይኸው መድቤልሃለሁ የፈለከውን እዘዝ የፈለከውን ያደርጉልሃል ተባልኩኝ። ከዛ በኋላ ወልይ ሁኜ የፈለኩትን ነበር ማረገው ገይብ ሁሉ አቅ ነበር አለ። እንዴ ቁል ላ ያዕለሙል ገይበ ኢለላህ ልትሉኝ ትችላላችሁ፣ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ሳረግ ቀጥታ ይመጣልኛል እንደ ሶፍትዌር ሲመጣልኝ የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል።
ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው፣ ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልይ ሁኜ ፍጥጥ ብዬ አናገረዋለሁኝ አሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለህ አንቱ። ሸምሱል መዓሪፍ አልኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፍ አልኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር የሚገበራል አሉ። ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም አሉ። ዚነል መሐሪምን ጨምሮ አሉ እንድታፍሩ። ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሊላሂ ተዓላ ተወብቻለሁ በሳሒር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት። የባልና ሚስት ማለያ ሲሕር በምን እንደሚሰራ ታውቃለሁ? እና እገሌን ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞም በብልቃጥ አምጪ ትባላለች። ታፋዋን ገልጻ ሳሒሩ ፊት አየተል ኩርሲይና ፋቲሓ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ ብትፋቅ ዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም፣ ምንም ሸክ የለውም። እነዚህ የሸይጣን ተግባር ነው። አላህም በግልጽ ሌላ ረጅም ወሬ እኮ አላወራ። ወተበዑ ማ ተትሉ ሸያጢን፣ የሰይጣን ተግባርን ተከትለው ነው ጉድ የሆነው። ሱለይማን ከፍሮ ነው እንዲህ አይነት ዝባዝን ኬሱ የለውም። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕረ ነው። ተዓሉሙም ኩፍር ነው። አዎ ተዕሊሙም ኩፍር ነው። አዎ ለምን ዩዓሊሙነ ናስ ሲሕረ ብሏል። ተዕሊሙም ኩፍር ነው። ተዓለምቱ ሸረ ላ ሊሸሪ ወላኪን ሊተወቂህ ተብሏልና ለኸይር ነገር አይ እሱም ቢሆን ሐራም ነው። ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ትልልቅ ወንጀሉ አንድ ካነበብኳት ነው። ትቀጥላለሁ ኢንሻአላህ። ሪያድ ላይ አንድ ትልቅ ዓሊም ነበሩ እና ሩቅያ መቅራት ይበቃል ወይ አይበቃም ወይ የሚል ኺላፍ ተነስቶ በቴሌቪዥን መስኮቶች ሁሉ እየመጡ ሙናዘራ ይደረግ ነበር አሉ እና የሆኑ ሼክ ተነስተው እንደው ይሄ ሩቅያ እያላችሁ የምታመጡት ኮተት ጋውን ለብሰው በስርዓት ጋውን የሐኪም ጋውን ለብሰው መንፈሳዊ ሐኪም ተብለው በስርዓት ሩቅያ እናደርጋለን የሚሉ ሴቱ ሁሉ እንደው ትዳርም ያጣች ቤተሰብም ጋር የተጋጨች የሆነ ሐላ ነፍስያ ያለባትም ሳይኮሎጂካል ፕሮብለም ያለባትም የአእምሮ በሽታም ያለባት ሰው ሩቅያ ላስቀራ እያለች ወደ ጎረምሳ ቤት ይኬደላ። አሁን እንደምናውቀው ዛሬ ላይ ኺላፍ ተነስቷሉኝ። ለምን እስኪ እኔ ሰብስቤ ሪያድ ላይ ሩቅያ የሚቀሩትን ሰዎች ሰብስቤ ለምን አላወያይም ብዬ አሉ አንድ ዓሊም እቤት የጠራኋቸው አሉ። 36 ሼክ ቁጥር ሩቅያ የሚቀራ ሪያድ ላይ። ከዛ ስጠራቸው አንድ ነገር ትዝ አለኝ አሉ። ምን ትዝ አለው ሲሏቸው ለምን ቤቴን ተሕሲን አላደርገውም? ሩበማ ሳሕር ሊሆኑ ይችላሉ አልኩኝ አሉ። ቁርስ ጠዋት 1 ሰዓት ላይ ጠርቻቸው ከፈጅር በኋላ ተነስቼ ቤቱን ዙሬ አየተል ኩርሲ ቀራሁበት፣ ሱረቱል በቀራ ቀራሁበት አሉ። ከዛም በኋላ የሪያድ መንገድ እንደምታውቁት ግልጥ ያለ መንገድ ነው። በቃ ቤት የት ነው መኽረጅ ስንት ነው በቃ ጠቅጠቅ አድርገው ድርስ ነው። ለ36ቶችም ሎኬሽን ላክልኝ አሉኝ። ለ36ቱም ሎኬሽን ላኩኝ። ከ5ቶቹ ውጭ ሌላው አልመጣም። ምን ሆናችሁ 31ዱ አልቻለም። ምን ሆኖ ቤቱ ጠፋ፣ ሎኬሽኑ አልሰራ። በዛ ሰበብ ሳሒር መሆናቸውን አወኩኝ አሉ። ምክንያቱም ማንም ሰው ሲሕር እንዳይነካው ቁርአኑን ከቀራ
ተውሂዱን ከያዘ ተወኩሉን ከአላህ ጋር ካደረገ ኢማኑን ከጠበቀ የጠንቋይ የሳሒር የአስማተኞቹን ባህሪ ለይቶ እንደ ሁሉንም ርግፍ አድርጎ ትቶ ነገሩን ጥቅልል አድርጎ ለአላህ ከሰጠ ሙሉ በሙሉ ኮምፕሌት ሙሉ በሙሉ ሰውየውን የሚነካው ነገር የለም። ቅድም ያልኳችሁ ሼክ ሐሚድ አደም የሚባሉት የሱዳን የሲሕር ኤክስፐርት የሆነ ሰው አንድ ወንጀል ሰርቶብኝ ሂዱና ግደሉልኝ ብዬ ላኩኝ ጅኖቹን አሉ። ወላሂ ተሰብስበው ሂደው ፈልገው ከአቅማችን በላይ ነው ብለው መጡ። ከአቅማችን በላይ ነው አዝዣችሁ አትታዘዙም አልኩና ተናድጄ ለመረደተ ሸያጢን ላኩኝ አሉ። መረደተ ሸያጢን የሚባላሉ ምንድናቸው ስሏቸው ከፍተኛ ናቸው። በደንብ ነው እነሱ መምታት የሚችሉት። እነሱ ሂደው ድምፁን ሰምተነዋል፣ በአይናችን ግን ማየት አልቻልንም። አግኝተነዋል፣ ግን ብዙ ሰው መካከል ነው ድምፁን እንሰማዋለን ስለምናውቀው፣ ግን ሰውየው ማግኘት አልቻልንም አሉኝ አሉ። ኢፍሪት ላኩኝ አሉ። ኢፍሪት ምንድን ነው ኢፍሪት ስላቸው የነሱ በላይ ነው አሉ። እነሱን ላኩኝ። በቃ ሰውየውን አትልፋ እናገኘውም ጥብቅ ነው ብሎኛል። ሴቶቹም በዚህ በሂርዝ ስም በዚህ በሩቅያ ስም ሩቅያ በስርዓት ሩቅያ ቤት ሄደው ጥቁር አዝሙድ ይሰጧቸዋል። ወይራ ዘይት ከጅዳ አምጥተው ይሰጧቸዋል። እና እየታከምኩ ነው ቁርአን የተቀራበት እቤታችሁ ቁርአናችሁን ቅሩ። በየጎረምሳ ቤቱ ሩቅያ እናደርጋለን እያላችሁ አትሄዱ። በየቤታችሁ ቁርአናችሁን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሩቅያ አድርገዋል። ሲታመሙ እናታችን አይሻ አድርገውላቸዋል። እና ሰውም መንቃት አቃተው።